62 ቆርቆሮ ለሰራችሁ እንግዲህ ግርፍ በአሁኑ ሰዓት ስንት ብር ያስፈልጋል? የሚያስፈልገውስ ማቴሪያል ምን ነው? እሱን የምናይ ይሆናል። ጠቅለል ብሎ በብር ደረጃ ስንት ብር ይወስዳል? እያንዳንዱ በዝርዝር የምናይ ይሆናል። እንዲሁም ደግሞ ቀጣዩ ስራ ምንድነው የሚሆነው? ሁለት ባንድ ከተገረፈ በኋላ ለኳርቲዝስ ዝግጁ የሚሆነው ምን አይነት ስራ ነው? ሁሉንም የማስታወቃችሁ ይሆናል። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ወደ ቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድ ተመልካቾች ለዛሬ ደግሞ ግርፍ አቅርበልን ባላችሁት መሰረት የ62 ቆርቆሮ ለሰራችሁ እንግዲህ በአሁኑ ሰዓት ለማስገረፍ ስንት ብር ያስፈልጋል? የሚያስፈልገንስ ማቴሪያል ስንት ነው? የማቴሪያልስ ዋጋ በአሁኑ ሰዓት ስንት እንደሆነ እሱንም እያስተዋወቅኳችሁ ለዚህ ቤት ጠቅላላ በአሁኑ ሰዓት ለማስገረፍ ስንት እንደሚያስፈልግ የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ሼር ማድረጋችሁንም አትርሱ። እንግዲህ ከሚያስፈልጉን ማቴሪያሎች ሲሚንቶ የመጀመሪያው ነው። ሲሚንቶ እንግዲህ 16 ኩንታል ሲሚንቶ ያስፈልጋችኋል። እንዲሁም አሸዋ አንድ ሲኖ በ6 ጎማ ያስፈልጋል። ሚስማር 10 ባኮ ሚስማር ያስፈልጋል። ሽቦ 3 ጥቅል ሽቦ ያስፈልጋል። ከዚያ በኋላ የባለሙያ ነው የሚሆነው። ሽቦ እንግዲህ ዙሪያው ከጭቃው ላይ እንደምትመለከቱት ጥቅጥቅ ነው። እንግዲህ ጭቃው ሙሉ በሽቦ ነው የሚወጠረው። አንዳንድ ቦታዎች ላይ ምንም ሽቦ ሳይወጠር ቀጥታ የሚገረፍባቸው አካባቢዎች አሉ። እሱ ተገቢ አይደለም ማለት ነው። ሽቦ ቢኖር ለስራው በጣም አሪፍ ነው። ምክንያቱም ሽቦ ቀጥታ በሚስማሩ ጋር ከእንጨቱ ጋር ስለሆነ ሚስማሩ የሚያርፈው በቀላሉ ግርፉ ወደኋላ ተነስቶ እንዳይወድቅ የሚይዘው ሽቦው ነው። ሽቦውን የሚያጠነክረው ደግሞ ምንድነው? ሚስማሩ ቀጥታ ምን ላይ ማረፍ አለበት? እንጨት ላይ ማረፍ አለበት። ሽቦ ሚስማሩ ጭቃው ላይም መቅረት የለበትም። ምክንያቱም ሲሚንቶ ሲከብደው ሚስማሩ የመነቀል ሽቦ አብሮ ብድግ ነው የሚለው ማለት ነው። ስለዚህ እያንዳንዷ ሚስማር እንጨት እያገኘች በደንብ መወጠር ይኖርበታል። እሱ ከተወጠረ በኋላ ሽቦ በሚስማር ቀጥታ ግርፍ ይጀምራል ማለት ነው። በዚህ ልክ ቢሆን ስራው ጥራት ይኖረዋል ማለት ነው። ሌላው ምንድነው? ይህ ከዚህ ግርፍ በኋላ የሚያስፈልገው እንግዲህ ሽምብራ ግርፍ። በፊት ሽምብራ ግርፍ ይገረፍ ነበር። አሁን ላይ ግን ሽምብራ ግርፍ ከምታስገርፉ ኳርቲዝ ብታሰሩት ለውበቱም ለጥንካሬውም ቆንጆ ነው። ኳርቲዝ ማሰራት ትችላላችሁ። ሽምብራ ግርፍ ነው ካላችሁም ደግሞ ከዚህ በኋላ ሽምብራ ግርፍ የሚገረፍ ይሆናል ማለት ነው። ከሽምብራ ግርፍ በኋላ ምን ያስፈልገዋል? ቀለም ያስፈልገዋል። ቀለም ይቀባል ማለት ነው ውጪው። ነገር ግን ኳርቲዝ ከተሰራሳ ግን ሲሚንቶ አሸዋ ምንም አያስፈልጋችሁም። ቀለም አያስፈልጋችሁም። ሁሉንም የያዘ ነው። ከለርም የራሱ ከለር አለው እንደ ቀለም የሚያገለግል። በአሸዋና በሲሚንቶ ምትክ ደግሞ ራሱ አሸዋማ የሆነ ነገር ነው። ስለዚህ ጠቅለል አድርጎ ከዚህ ሁሉ ጣጣ ያወጣናል ማለት ነው። ውበቱም ቆንጆ ነው። ስለዚህ ኳርቲዝም ማሰራት ትችላላችሁ። ሽምብራ ግርፍ ከተገረፈ ግን ግዴታ ቀለም ነው። ኳርቲዝ መሰራት አይችልም። ሽምብራ ግርፍ የተገረፈ ቤት ለኳርቲዝ ዝግጁ አይደለም ማለት ነው። ስለዚህ ሽምብራ ግርፍ ያስገረፋችሁ ቀለም ነው የምታስገቡት፣ ኳርቲዝን እንዳታስቡ ለማለት ነው። ለማንኛውም እንግዲህ ይሄን ካልኳችሁ ውድ ተመልካቾች ወደ የሚያስፈልጉን ማቴሪያሎችና ዋጋዎቻቸው የምንሄድ ይሆናል። ሲሚንቶ 16 ኩንታል ብያችኋለሁ። አንድ ኩንታል አሁን ላይ 2500 ብር ነው የተሸጠ የሚገኘው። የ16 ኩንታል ሲሚንቶ በ2540 ሺህ ብር ያስፈልገናል። አሸዋ አንድ ሲኖ ያስፈልጋል። እንግዲህ የአሸዋ ዋጋ እንደየአካባቢያችን ይለያያል። እኛ አካባቢ ላይ 18 ሺህ ብር ገብቷል። አሁን ላይ በጣም ተወዷል። እንግዲህ በነዳጅም በምንም ምክንያት ማለት ነው። ስለዚህ ከ12 ሺህ ወደ 18 ሺህ ከፍ ብሏል ማለት ነው። አንዳንድ አካባቢዎች አሸዋ የማይገኝባቸው አሉ። እዛ አካባቢ ላይ እንግዲህ ምሳሌ 18 ሺህ የመጣው እናንተ አካባቢ ላይ ወደ 40 ወደ 30 ሊሆን ይችላል። በትልቁ ሲኖ ከሆነ ደግሞ እስከ 70 80 ሺህ የሚባልበት አካባቢ አለ። መጠኑን ከነገርኳችሁ ወደ ብር መቀየሩ ለእናንተም ቀላል ነው። ራሳችሁ ተቀይሩታላችሁ። አንድ ሲኖ ስንት ብር ነው? በየአካባቢያችሁ ሂሳብ አድርጋችሁ በቀላሉ ሂሳቡን ማወቅ ትችላላችሁ ማለት ነው። ስለዚህ ለአሸዋ 18000 ሚስማር 10 ባኮ ሚስማር ያስፈልጋል። አንድ ባኮ 1650 ብር ገብቷል። የ10 ባኮ 16500 ብር ለሚስማር ያስፈልጋል። ሌላው ሽቦ ነው። 3 ጥቅል ሽቦ ያስፈልገናል። የአንድ ጥቅል ዋጋ 3200 ብር ገብቷል። የሶስቱ ጥቅል በ3200 ብር 9600 ብር ለግርፍ ሽቦ የሚያስፈልገን ይሆናል ማለት ነው። ከዚህ በኋላ የባለሙያ ነው። ለባለሙያ ከ25 እስከ 30 ሺህ ብር ለባለሙያ የሚያስፈልግ ይሆናል ማለት ነው። ሙሉ ሰርቶ እንደዚህ ለማስረከብ የሚያስፈልጉን ማቴሪያሎች እንግዲህ ይሄ ናቸው። ሲሚንቶ 16 ኩንታል፣ አሸዋ አንድ ሲኖ፣ ሚስማር 10 ባኮ፣ ሽቦ 3 ጥቅል፣ ከዛ በኋላ የባለሙያ ማለት ነው።
እነዚህን ሂሳቦች ጠቅላላ ገን ስንደምራቸው 114100 ብር ይመጣል ማለት ነው። ከዚህ ላይ የማይካተቱ ሂሳቦች ምን አለ? ለምሳሌ ውሃ አለ። ውሃ 15 ቀን ይጠጣል። ራሳችሁን ማታጠጡ ከሆነ ለምሳሌ ለማጠጫ ልትከፍሉ ትችላላችሁ። የሱ ሂሳብ ካለው ሌላ ሂሳብ ነው ማለት ነው። ሁለተኛ አካባቢ ላይ ውሃ ከሌለ ከሩቅ የምታስመጡ ከሆነ ደግሞ የነሱ ሂሳቦች አካባቢ ላይ ውሃ ከሌለ ግዴታ በግዥም ሊሆን በተለያየ ነገር ልታመጡ ትችላላችሁ። የሱ ሂሳብ ካለባችሁ ደግሞ ከሌላ ትጨምሩበታላችሁ። እኔ ግን ቀጥታ ከውሃ ውጭ ያለን ሂሳብ ነው እየጠቀስኩላችሁ ማለት ነው። ከ114100 ላይ ሌላ ምን ያስፈልጋችኋል? የሲሚንቶ ማጓጓዣ ያስፈልጋችኋል ማለት ነው። 16 ኩንታል ሲሚንቶ። ስለዚህ እስከ 900 ብር ለትራንስፖርትም ለሁሉም ሆኖ ጠቅላላ 115000 ብር የሚያስፈልግ ይሆናል ማለት ነው። ከውሃ ውጭ ለሆነ ሂሳብ በአሁኑ ገበያ ነው እንግዲህ የነገ አይታወቅም። ከቀነሰም ቀን ይቀንሳል፣ ከጨመረም ደግሞ ማቴሪያል የሚጨምር ይሆናል። ስለዚህ ለሁለት በአንድ ለአንድ ግርፍ ብቻ ነው በቃ ይህ ሂሳብ የሚያስፈልገን ማለት ነው። በጣም ነው የጨመረው። እንግዲህ በተለይ አሸዋ በውድ የሚመጣባቸው አካባቢዎች ከዚህ በላይ ይሆናል ሂሳባቸው ማለት ነው። እንግዲህ ከ18000 ወደ 40000 50000 አሸዋ የምታስመጡ ካላችሁ ሂሳቡ እንግዲህ ከዚህ በላይ ነው ማለት ነው። ከ18000 በታች ምናልባት እንግዲህ ለአሸዋ ቅርብ የሚመጣበት ወንዙ ምናምን አሸዋ የሚመጣበት ቅርብ ከሆነ ሂሳቦች ደግሞ ከዚህ በታች ሊኖር ስለሚችል ማለት ነው። ለማንኛውም መጠኑ ግን ለሲሚንቶ ስንት ኩንታል ይወስዳል፣ አሸዋ ምን ያህል፣ ሚስማር ሽቦ ስንት ይወስዳል የሚለውን መጠኑን ካወቅነ በየአካባቢያችሁ ሂሳብ በቀላሉ ሂሳቡን ሰርታችሁ ለአንድ ቤት ምን ያህል ማቴሪያል ያስፈልጋል በብር ደረጃ ስንት ነው የሚለውን በቀላሉ ማንም ሳትጠይቁ ይህን መረጃ ሰምታችሁ ወደ ሂሳብ መቀየር ትችላላችሁ ማለት ነው። ማንም ሊሸውዳችሁ ሊያምታታችሁ አይችልም። በኮንትራት መልኩ በተለያየ በውክልና ምናምን የምታሰሩ ስለምትኖሩ በቀላሉ ሂሳባችሁ መስራት ትችላላችሁ ማለት ነው። ኮንትራት መስራት ስትፈልጉ ምን ታደርጋላችሁ? ከዚህ በመነሳት ሂሳቦቻችሁን አወዳደራችሁ በኮንትራትም ማሰራት ትችላላችሁ ማለት ነው። ውድ ተመልካቾች ለዛሬ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በዚህ ቻናል እንግዲህ ለእናንተ የሚጠቅሙ እንዲሁም ደግሞ ወቅቱን የጠበቀ የሆነ ቪዲዮ ወደ እናንተ የማደርስበት ቻናል ስለሆነ እጅግ በጣም ትጠቀሙበታላችሁ። በሌላ አስተማሪ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱሁ።